ኤደን በስተመጨረሻ እነ ኑሐሚን ቤት ገብታለች ማለት ነው። ኤደን በምን አማካኝነት ነው የገባችው? እናትየው ጋር በመሄድ ወይዘሮ ዝናሽ ጋር በመሄድ የኑሐሚን እህት እንደሆነችና ኑሐሚንን እንደምትጠላት ስትነግራት ዝናሽ ደግሞ አሁን ላይ ኑሐሚንን ስለማትወዳትና ከዛ ቤት እንድትወጣ ስለምትፈልግ ያንን ነገር ተመጅቷት እንግዲህ ኤደንን እዛ ቤት በሰራተኝነት ይዛት መታለች ማለት ነው። ነገር ግን ወይዘሮ ዝናሽ ኤደንን በሰራተኝነት እዛ ቤት ስታመጣት ለይኩን የነገረችው ነገር ምንድነው? መንገድ ላይ እንግዲህ ደላላው ኤደንን እንዳመጣላትና ሰራተኛ እንድትሆን እዚህ ቤት የገባችው በዛ ምክንያት እንደሆነ ነው ለለይኩን የነገረችው እንጂ ራሷ መታ ዝናሽ እንደጠየቀቻትና እንደዛ የሆነው ነገር ለለይኩን አልነገረችው ማለት ነው። ነገር ግን አሁን ላይ በስተመጨረሻ አምራን ከኤደን ጋር አውርተዋል። አምራን እንግዲህ ኑሐሚን ከዚህ በፊት ከናሆም ጋር ያጣላችኝ ኑሐሚን ነሽ ብላ ስለምትናደድና ራሷን ኑሐሚንን ተጠያቂ ያደረገቻት ስለሆነ ኤደንን ትፈልጋታለች ማለት ነው። አምራን ኤደንን የምትፈልጋት ምንድነው? ኑሐሚንን ለመበቀል ነው ማለት ነው። አሁን ናሆም ከዚህ በኋላ አምራንን ስለማይፈልጋት ኑሐሚንን ለመበቀል እንግዲህ ተነስታለች። ስለዚህ አሁን ደግሞ ኤደን እዛ ቤት በሰራተኝነት እንደገባች ስላወቀች አምራን ኤደንን ልታወራት እንደፈለገችና የኑሐሚን ቀንደኛ ጠላት እንደሆነች ለኤደን ነግራታለች ማለት ነው። ስለዚህ አሁን ላይ ኑሐሚን ላይ በጣም ብዙ ጠላት ነው ያሉት ማለት ነው። በዚህ ጋር ኤደንና አምራን አሉ፣ በዛ ጋር ደግሞ ወይዘሮ ዝናሽና ልጇ አለች። እንግዲህ ኤርሚያስ አሁንም ቢሆን ግን ኑሐሚንን ከመጠበቅ ወደ ኋላ እንደማይል እንግዲህ እያየነው እንገኛለን። እውነት ኤርሚያስ ግን አፍቅሯታል ወይስ አላፈቀራትም? አሁን ላይ ኑሐሚን ናሆምን እንደምታፈቅረው ለአባቷ ተሰማ የነገረችው እውነትስ ኑሐሚን ናሆምን አፍቅራው ነው ወይስ እዛ ቤት ላለመውጣት ያላት እድል ነው ይሄንን ነገር እንድትል ያደረገቻት? እስቲ ይሄንን ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ኑሐሚን ለአባቷ ተሰማ ከነገረችው በኋላ ተሰማ ደግሞ ለለይኩን ነግሮታል ማለት ነው። እንግዲህ ኑሐሚን ናሆምን እንደምትወደውና የናሆም ደግሞ መልስ እየተጠበቀ ይገኛል ማለት ነው። አሁን ላይ ለይኩን በጣም ደስ ብሎታል ከኑሐሚን ይሄ ነገር እንደመጣ ሲያይ ማለት ነው። ምክንያቱም ናሆምን ከኑሐሚን ጋር ለማጣመር በጣም ብዙ ጊዜ ሞክሮ ነበር። ነገር ግን ናሆም ፍላጎቱ አይደለም። አሁን ግን ይሄ ነገር ከኑሐሚን መምጣቱ ናሆም ቀስ ብሎ ኑሐሚንን አይቷት ራሱ በፍላጎቱ እንግዲህ እንዲያገባት ነው ለይኩን የሚፈልገው። ለይኩን አሁን ላይ ኑሐሚን ለናሆም ፍላጎት እንዳላት ለወይዘሮ ዝናሽ ሲነግራት ወይዘሮ ዝናሽ በጣም ተናዳለች ማለት ነው። ምክንያቱም እንግዲህ ወይዘሮ ዝናሽ የምትፈልገው የተከበረ ቤተሰብ ያላት ሴትና እንግዲህ ክብሯን እየጠበቀች በጣም እንግዲህ እሷ ሁሉ ጊዜ የምታተኩረው ሀብታምና ገንዘብ ላይ ነው። ስለዚህ ሀብታም የሆነች ነው ከናሆም ጋር እንዲጣመሩ የምትፈልገው። ነገር ግን ለይኩን ኑሐሚንን እንግዲህ ናሆም እሺ ብሎ ከተቀበላት እንደሚያገባት ለወይዘሮ ዝናሽ ነግሯታል። ይሄንን ደግሞ በፍጹም እሷም ቢሆን መከልከል እንደማትችል አስረግጦ ለወይዘሮ ዝናሽ ነግሯታል ማለት ነው። እንግዲህ ኤደን እዛ ቤት ውስጥ በሰራተኝነት ወይዘሮ ዝናሽ ስታመጣት እንግዲህ ኑሐሚን በጣም ስታያት ደንግጣለች። ምክንያቱም እንዴት እዛ ቤት ልትመጣ ቻለች? ኑሐሚን ከዚህ በፊት ኤደንና ገነት በጣም ብዙ ነገር አድርጓቸዋል። ስለዚህ አሁንም ኤደን የመምጣቷ መንስኤ ምንድነው? ኑሐሚንን እሷን ለማስቸገርና እሷን እንግዲህ ለመበቀል ነው የመጣችው ማለት ነው። ስለዚህ አሁን ኑሐሚን በጣም ከባድ ነው የሚሆንባት ማለት ነው። እንግዲህ ኑሐሚን ለለይኩን ነግሯለች ኤደን በጣም ከባድ ሰው እንደሆነችና ለነሱ እንግዲህ ለተሰማና ለኑሐሚን እንቅልፍ እንደማይተኙ ከገነት ጋር ነግሯለች። ስለዚህ ለይኩን እንዲያስብበት ነግሯለች። እንግዲህ ኑሐሚን ለለይኩን ሌላ ምንድነው ያለችው? ኑሐሚን ለለይኩን የነገረችው ነገር ምንድነው? ዝናሽ ሰራተኛዋ ኤደንን ራሷ እንዳመጣቻት ነው እየነገረችው ያለው። እንግዲህ ወይዘሮ ዝናሽ ለለይኩን ምንድነው ያለችው? ደላላው ሰራተኛ እንዳመጣላት ነው እንጂ እሷ ምንም እንደማታቃት ነው የመሰለችው። ነገር ግን ኑሐሚን እንግዲህ ለለይኩን እውነቱን ነግሯለች። ወይዘሮ ዝናሽ ኤደንን እዛ ቤት ለምክንያት እንዳመጣቻት ማለት ነው። ምክንያቱም ኑሐሚንን ስለማትፈልጋት ኤደን ደግሞ የኑሐሚን ቀንደኛ ጠላት ስለሆነች እሷን እንድትበቀልላት ራሷ ዝናሽ እንዳመጣቻት ለለይኩን ነግሯለች። ሌላው አምራን
እንግዲህ ናሆም ላይ ተንበርክካ ለምነዋለች እንደገና እንግዲህ ከሷ ጋር እንዲሆን ማለት ነው። ከዚህ በፊት እንግዲህ ናሆም ላይ የደረሰው ነገር አምራን ልጅ እንዳላትና ልጁ ግን የማን እንደሆነ ባይታወቅም ግን በጣም እሱ ላይ እንደተጫወተችበትና ሙድ እንደያዘችበት ግልጽ ነው። ነገር ግን አሁን ላይ አምራን ይቅርታ የሚያደርግላት መስሏት ናሆም እግር ስር ወድቃ እንግዲህ በጣም ለምነዋለች ማለት ነው። ነገር ግን አሁን ላይ ናሆም ከዚህ በኋላ ለአምራን ምንም አይነት ፍላጎት የለውም ማለት ነው። በጣም ብዙ ነገር ካደረግሽም በኋላ እንዴት እንግዲህ አይንሽን በጨዋጥበሽ መጣሽ ብሎ በጣም ተናዱባታል ማለት ነው። አሁን ላይ አምራን ጥፋቷን አውቃለች። ከዚህ በፊት ሌላ ፍቅረኛ እንደነበራት እንደተጫወተችበት እውነቱን ነግሯለች። እንግዲህ ናሆም ይቅርታ የሚያደርግላት መስሏት፣ ነገር ግን ናሆም መቼም ቢሆን ከሷ ጋር እንደማይሆን ነግሯታል ማለት ነው። ሌላው ጉዳይ ኤደን እንግዲህ ኑሐሚን እንዲያልፍላትና ጥሩ ቦታ እንድትደርስ ስለማትፈልግ ኑሐሚን የተመኘችው በሙሉ ወንድ እሷ በጣም ትፈልጋለች ማለት ነው። እንግዲህ አሁን ላይ ናሆምን ለማማለል ክላስ ውስጥ እንግዲህ በመሄድ ምንም ስራ ሳይኖር ክላስ ውስጥ በመሄድ እንግዲህ ምን ስታደርግ እንደነበር አይተናል። ነገር ግን ናሆም ኤደንን ከምንም አልቆጠራትም። እንግዲህ ጭራሽ ከኑሐሚን ጋር እንግዲህ ኑሐሚን እያለች አንቺ ምን ትሰሪያለሽ ብሎ እንግዲህ ወዲያው እንግዲህ ከእሷን ጥሏታል ማለት ነው። ስለዚህ ናሆም ለኤደን ምንም አይነት ፍላጎት የለውም። ነገር ግን ኤደን ያሰበችው ናሆምን እንግዲህ አጥምዳ ከሱ ጋር ሆና ኑሐሚንን ማበሳጨትና ከሱም እንግዲህ ሀብታም ስለሆነ ሀብት ላይ መውደቅ ነው የምትፈልገው ነበር ኤደን። ነገር ግን ይሄ ነገር አልተሳካላትም። በመጀመሪያው ከሾባታል ማለት ነው። ኑሐሚን ለአባቷ ተሰማ ናሆምን እንደምትወደው ስትናገር ኤርሚያስ ሰምቶ ስለነበር በጣም ተናዷል። ስለዚህ ኤርሚያስ ኑሐሚንን ነግሯታል። እሷን ስለፈለገ ብቻ እዚህ ቤት እንደመጣና ይቅርታ እንድታደርግለት እስከዛሬ ድረስ ስለተለማመጣት በጣም እንግዲህ ቋቅ እስከሚላት ነግሯታል ማለት ነው። አሁንም የምታስበው ኤርሚያስ እዚህ ቤት ገብቶ እንግዲህ ኤሚን አጥምዶ የሆነ ነገር ያደርጋል ብላ ከሆነ ይህንን ነገር እንዳታስብና ከምንም በላይ ስለሷ እንደሚቆረቆርና በጣም እንደሚወዳት እንግዲህ ለኑሐሚን ነግሯታል ማለት ነው። ዞሮ ኑሐሚን አሁንም ቢሆን እንግዲህ ከኤርሚያስ ፍቅር ይወጣላት አይመስለኝም። ምክንያቱም አሁንም ቢሆን ኤርሚያስ ኑሐሚንን እየጠበቃት ነው ያለው። አምራን እንኳን ኑሐሚንን ለመጉዳት ብታስብ እንኳን አምራንን ምንድነው ያላት? ኑሐሚንን ምንም ነገር እንድታረጋት አልፈልግም፣ ዝም አልልም ብሏታል። ስለዚህ ኑሐሚን እንድትጎዳ ማን ነው እዚህ ጋር የሚቆረቆርላት? አባቷ ተሰማና ኤርሚያስ ነው። መቼም ቢሆን ኑሐሚን እንድትጎዳ የዋልብ ስላየ አሁን ላይ እንግዲህ ቋቅ እስከሚላት ኑሐሚንን ነግሯት ኤርሚያስ ጥሏት ሄዷል ማለት ነው። ሌላው ኤርሚያስ ያናደደው ነገር ኤደን እዚህ ቤት መምጣቷ ነው። ኤደን እዚህ ቤት ለምን እንደመጣች ከዚህ በፊት ኤደን እንግዲህ ኑሐሚንን ለመጉዳት ብዙ ነገር ስታደርግ ስለሚያቅ አሁንም እዚህ ቤት ከገባች ኑሐሚንን ለመጉዳት ታስባለች ብሎ ስላሰበ ስለዚህ ኤደንን የላከቻት አምራን ነች ብሎ አስቧል ማለት ነው። ነገር ግን አምራን ሲጠይቃት አምራን እንዳልሆነችና ራሷ ኤደንም እንግዲህ እናትየው ወይዘሮ ዝናሽ እዚህ ቤት እንዳመጣቻት ነግሯለች ማለት ነው። አምራን እንግዲህ የኤደንን እዛ ቤት መግባት እንዴት አወቀች? ኤርሚያስ ነው። ኤርሚያስ ኤደንን ለምን ላክሻት ብሎ ሲጠይቃት ስለዚህ አምራን አወቀች ማለት ነው ኤደንን እዛ ቤት መግባቷ። ለዛ ነበር እንግዲህ እሷ እስክትወጣ ጠብቃ ኤደንን የጠበቀቻት። አሁን ላይ አምራን በቀል ውስጥ ነው ያለችው። ኑሐሚንን ለመበቀል ነው አሁን ላይ እያሴረች ያለችው ማለት ነው። ጭራሽ የኑሐሚን ወዳጅ የሆነውላ ጠላቷ እንደሚሆን እየተናገረች ነው ያለችው። ስለዚህ የኑሐሚን ወዳጅ አሁንም እንግዲህ ኤርሚያስ አንተም ከሆንክ ለኔ ጠላቴ ነህ ብለዋለች ማለት ነው። ስለዚህ አሁን በከባዱ አምራን በቀሏን ልትጀምር ነው ማለት ነው። አሁን እንግዲህ በጣም ብዙ ሰው ሆኖባታል። እንግዲህ ኑሐሚን በጣም ነው የምታሳዝነው፣ ብቻዋን ቀርታለች። በዚህ ጋር አምራንና ኤደን አሉ። ኤደን ደግሞ ከወይዘሮ ዝናሽ ጋር በማበር እንግዲህ ኑሐሚንን ለመጣል ይፈልጋሉ። እንግዲህ ኤርሚያስ እዛ ቤት መኖሩ ለኑሐሚን ጥሩ ነገር ነው ብዬ ነው ማስበው። ምክንያቱም እሱ ብዙ ነገር ያቃልላታል፣ ይጠብቃታል ብዬ አስባለሁ። ኑሐሚንም ዞሮ ኤርሚያስ ጋር ነው መታ እንዲያግዛት የምትጠይቀው እንጂ ሌላ ማንም ጋር እንደማትሄድ ግልጽ ነው ማለት ነው። የናሆምና የኑሐሚን ፍቅር ለናሆም የኑሐሚን እንግዲህ እንደምትወደው መናገሯ እውነት ትክክል ነው ወይስ አይደለም የሚለውን እስኪ እናንተ
ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለዚህ አሁን ኤደን እዛ ቤት ገብታለች ስለ ኑሐሚን መጥፎ ነገር እያወራች ወይ ለናሆም ወይም ደግሞ እንግዲህ እንደሚታወቀው ለአባትየው ለለይኩን እየተናገረች ናሆምን እንዳታገባውና ከእሱ ጋር እንዳትሆን እንግዲህ ፊት ለፊት የምትሆነው ኤደን ነች ማለት ነው። በዚህ በኩል ደግሞ አምራን አለች። ስለዚህ አምራንና ኤደን እየተነጋገሩ ኑሐሚንን ከባድ ነገር ሊያደርጓት ይችላል። ስለዚህ ኑሐሚን መጠንቀቅ አለባት ብዬ አስባለሁ። ምንም ቢሆን ከኤርሚያስ ጋር ከዚህ በፊት ጥሩ ግንኙነት ቢኖራቸውም አሁን ከኤርሚያስ ጋር ኑሐሚን አይደለችም። ስለዚህ አሁን ግን ኤርሚያስ ያስፈልጋታል። ብቻዋን ይሄን ነገር መጋፈጥ አትችልም ብዬ ነው ማስበው። ስለዚህ ምንም ቢሆን ኤርሚያስ ካጠገቧ ቢሆንና ባይመለሱ እንኳን ወደ ፍቅራቸው ይሄን ነገር ቢያግዛት አሪፍ ነው ብዬ አስባለሁ። እንደኔ እናንተ በዚህ ጉዳይ እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየቴ ይሄንን ይመስል ነበር። ኑሐሚን ክፍል 27 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።